እንጂ በጣም ብዙ ብር ነው የተበላሁት። ገባችኋ? በጣም ብዙ ብር የኔ የምለው ሰው ነው የተበላል የበላ ሙትቻ እኔ ራሴ አገኘዋለሁ። ምን ምፈራ መሰለ እንዴ? እንደዚህ ብላችሁ አዘፍናችሁ እኔ ራሴ አዳምጥላለሁ። ከፈለገ እንዲያውም ፎሎ አድርጉ። እኔ ሲገጠምብኝ ግጥም ሲገጠም አይደለም ለምን በአንድ ይዘህ ለምን በስም ያተዘፍን? እኔ ጂጂ ጣጣለኝ እንዴ? ላይቭ ሾው ሪኮርድ ላክልኝ። በእኔና በእዮዳብ የተገጠመው ነው። አይዶን የኔን ስም አልጠሩትም፣ ግን ነው ብላችሁ ስላላችሁ ነው። ላኩልኝ። ላይቭ አይዶን ኬር ምንም አይመስለኝም። እኔ እንዲሁም አሰማል። እኔ ጂጂ አላወቃችሁም። እኛ ታስረን ኩርቱ ፌስታል አይደለም ይዘን የወጣ ነው። ከዛ ዘር ነው የመጣሁት። እኛ ታስረን ወጥተን ያሰረንን ነው ያሰርነው። ታውቃላችሁ ይሄንን። አሁን እኔ አሁን እዚህ ጋር ማወራላችሁ ቁሞ ስለሚመራችሁ አይደለም ወይ እናንተ ስለሚያስተዳድረው ሳይሆን ስለ ጀግናው ያሰረውን አስሮ ከፊንፊኔ ለለቀሙ እኔ እሱ ዘር እኮ ነኝ። ዩብሊቭ ዳት አታምኑምና እና ሌላ ለቀስ ፈለክ እንዴ? አሁን ዘር አለኝ። ዘራፍ ማለት ብቻ ሳይሆን ያ አርህን ስታራ 27 ዓመት በሙሉ አርህን ስታራ አርህንና አርህን ሰብስቤ ጉድጓድ ያስገባው ማለት ነው። የእሱ ዘር አዳምጥ ጋይስ፣ ላኩልኝ በእኔ ስም ያዘፈናችሁትን። አሁን የምትሉት እናንተ ለማን ነው? ልጁ ቶኪቲኮ የምትሉት እናንተ ለልጁ ማን ነው? እኛ በቃ ጠላቶች። እኛ ጠላቶቹ አይደለም። ማንም ጠላት የለው። ጠላት የሚባል ነገር ጠላቱ እናንተና እናንተ ናችሁ። ያልተናገረውን ተናገረ እያላችሁ ኢቭን አስተያየት ሲሰጥ ኖርማል የሆነ አስተያየት ሲሰጥ ወደ ነገር የዘወራችሁት ዘረኞች እያላችሁ አስተያየት የሚሰጠውን በሙሉ በሶሻል ሚዲያ ላይ እንደ ማንኛውም ሰው እሱ በሚያወራው ነገር አስተያየት ሲሰጥ ሄዳችሁ መጀመሪያ ሰይፉ ሾው ለምን አላቀረብክም ብላችሁ አዋጅ ስታወጁበት አሁን ረጭ አረጋችሁ። እስቲ አሁን አዋጅ አውጁ። ማን አባታችሁ ላይ ነው አዋጅ የምታወጁት? አውጁ እስቲ። ምን አረገ? የፈለገውን የማቅረብ ለሚዲያ አይመጥነኝም ካለ ግን የሚዲያ ሰው መሆን ከተፈለገና ማደግ ከተፈለገ ከሰው ጋር ተጣልቶ አይደለም። በተለይ ከትልልቅ ከሚዲያ ሰዎች ጋር ተጣልታችሁ አይደለም። መጀመሪያ አንተ ሰይፎ ሾው፣ አንተ ሰይፈ ፋንታን የምትባል አንተ ዘረኛ። ምን አመጣው ዘረኛ? ምንድነው ዘረኛ? ምን አመጣው? ማቅረብ እሱ አይደለም እኮ የሚያቀርበው። ኢቢኤስን ዘረኛ አትሉትም እንዴ? ማናጀሩ ኢቢኤስ ነው አይደለ? ባለቤት አለው፣ የራሱ ኑሮ ላለው ሁሉ ነገር አለ። ለምንድን ነው ኢቢኤስ መናገር ያልፈለጋችሁት? ለምንድን ነው? ሰይፉ ፋንታውን እኮ እምቢ ማለት እኮ አይችልም እኮ። ሂድጣ ዛ እኮቴ ሂድጣ ኖ ኢትስ ኖት ፖለቲክስ። ስለ እኔ መጥፎ ነገር እየተናገሩ ነው። በተለይ የእሱ ዘመዶች ሰሜን የሚባለው ይሄ አይዶን እኔ ተጋሩ ማለትም አልፈልግም። ሶሻል ሚዲያ ላይ ያሉ ትግርኛ ተናጋሪዎች ስለ እኔ መጥፎ ነገር እየተናገራችሁ ነው። ልትሰሩት የፈለጋችሁትን ነገር ካለ ሳትሰሩ በፊት እኔ ቀድሜ ሰርቼ አሳያችኋለሁ። ችግር የለውም። እናንተ እኔን የሆነ ነገር ውስጥ አስገባለሁ ስትሉ እኔ ለነገሩ ከእናንተ ፍቅር ፈልጌ አይደለም። በነገራችን ላይ ሲሪየስሊ እንድትወዱኝም አይደለም። እኔ ራሴን መውደዴን ነው የምፈልገው። ሀቅ መናገሬን ለህሊናዬ ላይ መኖሬን ነው የምፈልገው። ስርዓቱ የሆነ ነገር በቀጠቀጣችሁ ቁጥር ጂጂ ወይ ደግሞ የፈረደበት በስባሳ እሱ እንኳን አሁን ስለሚያራ ነው። እኔ ግን ምን እንደምናገር ምን እንደማልናገር እማቅ ሴት ነኝ። አንደኛ ነገር መጥፎ ነገር እኔ ማንም ሰው ላይ እንዲደርስበት አልፈልግም። ግን ሀገሪቷን የሚያስተዳድረው ካለ በሚያደርገው ነገር ጥሩ ካልሆነ ስቶፕ፣ እንደ ማንኛውም የኔን ኦፒኒየን እናገራለሁ። ግን ይህንን ያደረጉበት ምክንያት ደግሞ ሁለት አይነት ነገር ሊኖረው ይችላል። እኔ ስለነገሩኝ አይደለም፣ በራሴ ያሰብኩት ነው። ስለዚህ የሆነ ነገር ቢፈጠር ወይ ነገር ታርጌት ተደርጎ ከሆነ መንግስት ኢንፎርሜሽን ይሰማል ከኛ ይልቅ። ስለዚህ ለዛ ይሆን ጠርተው ለብቻው አድርገው አናግሮት ሊሆን ይችላል። ወይ ከሞት ትላንትናኛ ሀጫሉ ምናልባት ይህ ልጅም እንዳይጠፋ ታይዝባል
የራሴ ሆኖብኝ ነው ያልተናገርኩት የበላብኝ። ታውቁ እንደሆነ ላይክ ከሀገር ቤት ከዩጋንዳ እንደተመለስኩኝ ተናግሬ ነበር ስለዚህ ነገር ብር መበላት መከዳት እና በጣም መጥፎ የሚባሉት ጊዜዎችን አሳልፊያለሁ። ማርያምን በቃ በጣም መጥፎ የሚባሉ ጊዜዎች እስከመቆም የሚያቅተኝ ድረስ ማለት ነው። እና ላይክ አይኖ አውቃለሁ ዳኒ ስልኬን ተሰርቄያለሁ ምናምን እያለ ነው እንጂ እኔ በአሁን ጊዜ እኔ ራሴ እንዴት አድርጌ ልቁም እያልኩ ነው። እናቴ በጣም የከበደብኝ ጊዜ ነው። እኔ ራሴ እንዴት አድርጌ ነው ቆመው እያልኩኝ በቃ የነጠላው ከራሴ ጋር እየተደባደብኩበት ያለሁት ጊዜ ላይ ነኝ ያለሁት ማርያም። እና የራሴ ሰው ስለሆነብኝ ላይክ ለምን ወጣ አይናገርም እንደዚህ ከተበላ ብር ምናምን የሚል ወሬ ሊመጣ ይችላል። ግን የራሴ የምላቸው ሰዎች ስለሆኑ ብናገር ባልናገር ጥቅሙ ባዶ እና አሁን እኔ ባለሁበት ነገር እኔ ለራሴ ማለት ነው ፈጣሪ መስገን ከሰው ብራት ምናምን አልፈልግም፣ ግን የሚያግዝኝ ለራሱ ፈልጋለሁ። ማርያም አልፈልግም፣ ማንንም ብር አልፈልግም፣ ግን እኔ ለራሱ አሁን በጣም የከበደብኝ ጊዜ ነው። በቃ በጣም እየጣርኩኝ በቃ ከላይፌ ጋር እየገጠምኩኝ ከሁሉ ነገር ጋር ማለት ነው። ይሄ እንደ የሀገራችን ወይ እንደዚህ የሚወራው ብላክ $100 $1000 $2000 ምናምን አይደለም። በጣም ብዙ ብር ነው። በጣም ብዙ ብር ማለት ነው። እና ለናሐዊ ኣብዚ ሕጂ ዘለዎ ኩነታት ክሕግዘካ ሙላት ግልጽ ገይረ ነገር ካብ ንሰማ ምክንያቱም ሕጂውን ስልኪ ኒሩ ካብ ዩጋንዳ ምስ ተመለስኩ ክገዝአልካ ያልየቱ ቆልዓ ካብኡ ክምለስ ከለኹ ብዙሕ ሕማቕ ነገር ስለ ዝረኣኹ ኣይገዛእኩን ትቆልዓ ነጊሩ ኢኻ ኣነ ንባዕለይ ከምዚ ሕጂ መዓት ገንዘብ የተበልዐ ኣብዚ ሕጂ ዘለኮ ነገር ምንም ክሕግዘካ ይክእል ብጣዕሚ ይቅርታ ዝሓወ ኢሉ ዞን ወላ ሓንቲ የለን ፀገም የብሉን ገለገለ ብድሕሪ ከዓኒ ሓደ እውን ካብ ኣዲስ ኣበባ ዲ ካብ ጎንደር ኣሮን ኣላቅም ንሱን ከምኡ እዩ ዘሕይፍለን ንዑ እውን ነጊረየ እና ኣብዚ ሕጂ ዘለኹ እዋናት ኣነ ንባዕለይ እውን እታ ነብሰይ እውን በቃ ደው ኢላ ምካድን ከማነሲ ዝጥርጥረሉ እዋናት እዩ ዘለኹ እና ብጣዕሚ ይቅርታ በጣም ይቅርታ ማርያም። በአሁን ባለሁበት ጊዜ ለማንም ሰው እኔ ላግዝ በብር ላግዝ አልችልም ማርያምን። በቃ እኔ ለራሱ በቃ ወደ ነበርኩበት ለመመለስ እየጣርኩኝ ያለሁበት ጊዜ ነው። ለዛ ነው እሺ ሓገዝ ገለ ትብሉ ዘለኹም ኣነ ቅድሚ ሕጂ መዓት ተሓጊዘ እንታይ ተባሂሉ ምስ ሓፍቲ ኮይኑ ናይ ሓገዝ ገንዘብ በሊዑ ምስ ሓፍቲ ኮይኑ እንኳን ተወለድሽ ምንድነው ያፊትን እዛ የምታጨማድደው? ሰውዬ ሽማግሌ ነህ እንዴ? አራታይ ሚስክለ ራሱ ይዙ መያዣ እና መጨበጫ ያጣውበት ማርያም ማን ጋር ጣልተህ ነው ልርገጣቸው? ማን ጋር ጣልተህ ነው ልርገጣቸው? ማን ትረግጫለሽ? አራታይ በፍጣሪሽ ሰሪ እሺ እንተኛ ማለት ነው። ስማኝ ይኸውልህ እስኪ የሆነ ነገር ታላቅ ነኝ፣ በጣም ነው የምበልጥ፣ አንተ ገና ጩጬ ነህ። እስኪ ስማኝ እኔ የምልህ እኔ ማለት ነው እንትን ፈልጌ ነበረ የሆነች ልጅ እየላከች ላስገባለህ ጌም የመጫወት ፕሮግራም አለ። ኧረ አልጫወትም ጌም በቃ ዲክለር አድርግባት። ይኸውልህ እስኪ ቲክቶክ ላይ ማለት ነው ቲክቶክ ላይ ቦይፍሬንድ ማያዝ ፈልጌ ነበረ እና እስኪ ቦይፍሬንድ ይሆናል ብለህ የምታስባቸው ወንዶች እስኪ አስታውሰኝ። ማን ናቸው ሲንግል? ሁሉም እኮ ተያይዞ እኮ ሰው ጠፋ። እስኪ ንገረኝ። ሲንግል ለመሆን ፈልገሽ ነበር? አዎ ማሚ ሲንግ አርዳ ብለው አንተ ማሚማ የጦዙ ሽማግሌ እኔ ሃንድል ማድረግ አይችልም። እሱ እዛ ሞሳ ለቅጣት ምን ሚኒ ናዳ ሰውዬ ሌላ ሰው እንጂ ሌላ ሰው
ቲቱ አንተ ቲቲ የምትባለው ሴትዮ ፎሎ አድርጓት ጋይስ። ምን አልሽ? እስኪ ጥራ እንጂ ወንድ ምን ነው የወንድ ጥረት አለ መሰለኝ ቲክቶክ ላይ ሴቱ በዝቷል እኮ ታውቃለህ። መጀመሪያ ለምንድን ነው ሴቶች እድሜያቸውን ስጠይቁ ታፋፍሩት? ስንት ነው እድሜሽ? ኧረ እኔ በእድሜ አፍሬ አላውቅም። ቅዳሜ ይናገራለሁ ያውቃሉ። ዘላለም አለሜን እዚህ ነው የማከብረው በየዓመቱ። ስንት ነው እድሜሽ? እንዴ ቅዳሜ ታለ እድሜን ምን ነው አንተ ከእድሜ ላይ ሴቱ ጤና የላትም እንደ አንፈልግም አንጫወትም። ዘላለም ልመና ህዝቡን ግጣችሁ በላችሁት። እስከ አንዳንዴ ለህዝቡ ረፍት ስጡት። ሁሌ አንቺ በላይ ህዝብ ጨረሰዋለ አይገርምም? ሁሌ ለማጮች እየገቡ አንዳንድ አበባ ይጠይቃሉ ከህዝብ ይታይ ፈረድ። እስኪ እረፍት ስጧቸው ለጊፍተሮች። ይሄን ህዝብ ከአንቺ በላይ የጋጣው ሰው አለ ወይ? ቲክታክ ምድር ላይ ደግሞ እንደኔ ለጊፍተሮች የሚያዝናለ እንዴ? ስጠይቅ ጡት መጥባት እንደተውሽ ነው እዚህ ቲክታክ ላይ ያመጣሽው። አንቺ እኮ እንዳንቺ የጋጣው ሰው የለ እኮ ማርያምን። እዚሁ አደግሽ 18 ዓመትሽ እዚህ አከበርሽ። ግን አሁን ደግሞ 40ኛው ዓመትሽ እዚህ ልታከብሪ ነው። ተመስገን ተመስገን። ምንድነው ይሄ ደግሞ? ቤኪ የሚባለውን ታውቃለህ? ለምንድን ነው የሚልኩብን? አሁን ሰው ማውራት እኮ አይችልም እኮ። ቤኪ ከቢራ የሚባል ቤኪ ከቢራ ላስገባው ካላወቀው ዲክላይን አትላኩብን። እሺ ወደ ወንድ ምልመላው እንሂድ። ወደ ወንድ መረጠው መጀመሪያችን ምን ነው በላሽ? ስክሪፕት ጥር አደረገኝ እንደዚህ በላሽ። እች በቃ እንደዚህ ላድርጋት። ቲክታክ ሳትጀምር ይሄ ደማጥ ወጥ ጨረሰሽ እያለ ፓራ እኮ ነው። ረሚን የሚለውን እያየ ማለት ረሚን እዚጋ ተጽፎልኝ ኤአይ መሆኑ ቴታሳ ጀምርልኝ። እንደ ውድሜ ልክን ፋራ በየት በኩል ነው ጀርመን የገባው ግን? እስኪ ንገረኝ። እኔን ነው? አይ እኔን ነው። ምናሽኛ እንዲሁ ራሱ ኤአይ ላይ ተኳ አታውቅም። ታድለህ እንዲያራታች እያየውደል አንተ ትግራዋይ ነህ? ኧረ አንቺ ጀዝባ እያየሁ አይደል እንዴ? ደጋረኩን አገባኝ መናጤ ያገባኝ ሄልዬ ወየ እኔ ልጆች ወየ ልጆቼ እኔ የምልሽ ቀጭን አድርጋ አስወጣ ብለሽ ብሎ እንጂ ተሳስቶም እንደዚህ ያደርግሽ ማርያምን። ማነው ኤአይ ላይ ስትጽፊው ሰውነቴ ግን እንዳለ እኔ ያስኩት ቤት ስዊዘርላንድ ነው። ሁለት ቤት ነው የገዛችሁት ወይ? ተመስገን። ኧረ አጨብጭቡ፣ ኧረ አጨብጭቡ። አንቺ ስሚ ስዊዘርላንድ የምድር ገነት መሆኗን ታውቂያለሽ? ግን ይሄንን እኮ ሁለት ቤት እኮ ነው ያልኩህ። እኔ አሁን ያየሁት ዴዚ ነው። ቁልፍ እንደዚህ ስታደርግ ዴዚ። እሺ ከዛስ ደግሞ አንተ ሌላ ቤት ገዝቻለሁ አልክ። ባልና ሚስት ሁለት ቤት በ2025 ወይስ አንድ ቤት ነው? ንገረኝ። ችግር የለውም አይዞህ። ትጠጫለሽ እንዴ ነው? ቆይ በእግዚአብሔር ቆይ። አሞራ በማርያም ያ እጅ አንተ አይደለም እንዴ? የማን እጅ ነው ያ ቁልፍ ይዞ የቤት ቁልፍ ያሳየው? እጅ የማን ነው? ምን ነው ወፈረብኝ? አንተ ነህ? ዴዚ ነች። ምን ቤት ገዛችሁ እኮ አይደል እንዴ? እንኳን ደስ አላችሁ የሚባል እኮ ቪዲዮ እኮ አይቼ ነው ዞሮብኝ እንዳሆን። ወይኔ በእንቅልፍ ልቤን መስለኛል ይሄን ቪዲዮ። አይ መከራዬ። ማን ነው እናንተ? አንተ ሰውየው ሴትዮ አንተ ሰው አብደሻል መሰለኝ። ይሄን ቤት ነው ኮክስ አድርግ ጎበዝ ነው የተባልክ ነው ደግሞ አንተ። ታውቃለች እዚህ የሆነች ልጅ አፓርትመንት ነው። ኦ ማይ ጋድ ሰክረሻል። አንተ አሞራ ሰክሬ ነው እናቴ። አንቺማ በደህና ጊዜ አብደሻል። በደህና ጊዜ ናበድሽው። እኔ ያለው አይደል እንዲ ዳይጦይ የተሻለ ሰው ሆኜ በቃ ሆንዱ። አንተማ እንደ ሽማግሌ ጋቢ ለብሰ ሰው ስታማ ነው አሉ የምትለው ቡና እየጠጣ ፋራ። አቺ ድብል ፋራ ያንቺ ነው ስጂ እኮ ነው። እኔ እኮ ሰው እኮ አላማም እኮ አያቴ ምን ትል ነበር መሰለሽ? ምስዓድ ጋዙ አለ ዝራብዕ ሰላንተ ዘይለመደ ጥራጥ ለመደትን ነበር። እውነት ነው። አይ አያት እውነታቸውን ነው። አዎ ከአንቺ ጋር ሀሳብ ደገፍኩት። ምን በአማርኛ ደግፍ ያለው ግን በአማርኛ እስኪ ንገረኝ። አልገባኝም። ከአህያ ጋር የዋለ በሬ ፈስለምዶ ይመጣ። ከአህያ ጋር የዋለ ብረት። ሴትዮ አቤት። ይህ የሚለው አለ አህያው እንደዛ ባይለምድም ግን ጥራጥ ፈስ ይለምዳል እንደማለት ነው።
ጥራጥሬ እናንተ ጋር እየዋልኩኝ አሁን ባለምድ ኖሮ ነበር የሚገርም ገባኝ። አፓርትመንት ነው። ኦኬ አንደርስታንድ። አሁን መጨረሻ ላይ ኢማንዬ ቴንሽን ይወርቅ። አሁን የመጨረሻ ምን ይመስላል? እስኪ ተንብይልኝ፣ እስኪ የወደፊቱን እይልኝ። እስኪ አሞራው ይታያል አሉ የወደፊቱ። እስኪ እይልኝ፣ ሲኒህን አምጣና መጨረሻ ምን ይመስላል? ኧረ አመጣልሻለሁ፣ ችግር የለም። በየት ነው የገባሽው አንቺ? መጀመሪያ ቆይ የት በየት ነው የገባሽው ግን አንቺ? ማርያም በፕሌን የገባሁት በፕሌን። ለዛ አይደል እንዴ ድብል ፋላሙጆ እሺ ንገረኝ። አፋንታይን ይልኝ አንተ በእርሶ መጀን መጥቼ እጅ መንሻ ሰጣለሁ። አንድ ዶሮ ከጥቁር ፍየል ጋር ጠንቁል እንትን ንገር። ፍላወር አውርዱላት፣ እስካሁን ፍላወር አውርዱለት። ሄዳችሁ መኒጋን ቢያዋቸው መኒጋን አንድ መኒጋን ላስጠነቁል ነው። እስከ አንድ መኒጋን ስጡልኝ። አንድ መኒጋን ስኔ ኩርምቴ ላይ ትቀረቀራለች። አንድ መኒጋን ለሰንደል መግዣ ይበቃሃል። ለጭስ ደግሞ ቆይቻ አስልካለሁ። እስከ አንድ መኒጋን በእኔ ስም ሂዳችሁ ለሱ አንድ ሰው ይስጥልኝ። የኛ ጥንቆላ ድንገርሽ ሄለን ከሚያደርገው ነገር ቢኖር ማለት ነው የኛ ጥንቆላ አክሊሉ ታገቢያለሽ ይሉኛል በ2019 አንቺ ሴትዮ ስሚ፣ የኛ ጥንቆላ ለየት የሚያደርገው ነገር በቡና ሳይሆን በጫት በጁስ። እሺ ወይ በርሶ መጀን እሺ ረሃምዬ በርሶ መጀን በልጀምር። ቀጥይ እስኪ ምንድን ነው የምትመኝ? አሁን የምኞቴ ያለሽ ባህላች ነግርሻለሁ። ኦኬ ቶሎ ጠጣውስ። እሺ ምኞቴ አንደኛ ቆንጆ የብረት መዝጊያ ቦይፍሬንድ እንዲሰጠኝ። ሳብከን የኔ ወንድም ስባ አስገባህን ነው እኮ 2 ሺዎችን ስባ አስገባ። ቀስ ብለህ ጠጣው እንጂ ምን ጉድ ነህ እንዴ? ኦኬ አዎ ቆንጆ የብረት መዝጊያ ቦይፍሬንድ እንዲሰጠኝ። ከዛ ደግሞ ያ ቦይፍሬንድ ቲክቶክ በቃሽ ብሎ ከቲክቶክ እንዳያስወጣኝ እና ደግሞ ከቂጥ ላይ ቂጥ እንዲጨምርልኝ፣ ቂጤ እንዲሰፋ፣ ጡቴም እንዲሰፋ፣ ቂጤ እንዲሰፋ እና ጊፍተር እንዲበዛልኝ። ድምፆት ይንቀጠቀጣል። እኔ ወንድም ድምፆትን ይቀይሩ። ተንቀጠቀጠ። አስተጋባ አዳራሽ ውስጥ ብቻ ነው ያለ። ይሄ ሬዲዮ ሞጣን መሰልከኝ። በዚህ ድምፅ ቀይረው። እሺ አሁንስ? እሺ በቃ ሂድበት። ጨርሻለሁ። ምኞቴ ይሄ ነው። ይህም ሁለተኛ ማንጎ ያስጨመራል። ቀጥይ። ሁለተኛ ማንጎ ነገርኩህ እኮ እንዴ። ቆይ ሁሉን ከነገርከውማ በራስ ምን አወቅ? አንቺ ምኞትሽን ትነግረኛለሽ፣ እኔ ደግሞ ማይቻ እነግርሻለሁ። ይሆናል አይሆንም የሚለውን ነው። እሺ ሌላኛው ምኞቴ ደግሞ ሌላኛው ምኞቴ ዋይ ለኬ ቆሻሻነት እንኳን ታሰረ ሊያስብለኝ የሚያስደፍረኝ አለ። ሆኖም ግን ልጁን ሳየው ነው ያዘብኩት። ልጁን ሳየው ግን ይሄን ለማለት ያላስደፈረኝ የበቀደሙ ማን አባቱ ስለሆነ ነው እሱ እያልኩ ነው የዋልኩት እዚህ ቲክቶክ ላይ። ከዛ ሰደበችኝ። እኔም ማጠጥ እንደሚያደርግ አይደለም